ሰላም ፍጹም ሀበሻ ነኝ። ዛሬም በድጋሚ መጥቻለሁ። መልካም ፈቃዳችሁ ከሆነ ሸር፣ ላይክ፣ ሰብስክራይብ አድርጉልኝ። ዛሬ ስለ እጀታዎች እናወራለን። እጀታዎች እነማን ናቸው? እድል እጣ ፈንታስ ምንድን ነው? በእነዚህ ጉዳይ ላይ ጥር ባለ ደቂቃ ውስጥ ሀሳብ ማቅረብ እፈልጋለሁ። በጣም እውቀት ስለምታገኙበት፣ በጣም ጥንቃቄ ስለምታደርጉበት ስለዚህ ፕሮግራም ልብ ብላችሁ ታዳምጡኝ መልካም ፈቃዳችሁ ከሆነ እጅግ አድርጌ አመሰግናለሁ። እጀታዎች እነማን ናቸው? እድል እጣ ፈንታስ ምንድን ነው? አንዳንድ አባባሎች ምንድን ይላሉ? የሰው ልጅ የሚወድቀው፣ የሰው ልጅ የሚነሳው ወይም ካሰበው የሚደርሰው ወይም ህልሙ የሚጨልምበት በዙሪያው ባሉት ሰዎች ነው ይባላል እና ይሄ እውነታ ነው። በዙሪያችን ያሉት ሰዎች ናቸው ለውድቀታችን ወይም ለመነሳታችን ምክንያት የሚሆኑት። የማያውቁን ሰዎች እኛን አይጥሉንም ወይም አይገፈትሩንም። ለምን? ስለማያውቁን። ከመጀመሪያውም ከናካቴውም ስለማያውቁን። አብረውን ያደጉ ሰዎች፣ አብረውን የኖሩ ሰዎች፣ የምናውቃቸው የምንግባባቸው ሰዎች ግን ወይ ለኛ የመውደቃችን ምክንያት ወይም የመነሳታችን ምክንያት ናቸው። ስለዚህ ለምን የሰው ልጅ ያለ ሰው አይሰራም? ማንኛውም ስራ ሰው ያስፈልገዋል። ማንኛውም ሀሳብ ሰው ያስፈልገዋል። የሆነ ሀሳብ ክሬት ብናደርግ ሰው ያስፈልገዋል። ስለዚህ እጀታዎች እነማን ናቸው? ከቀጥ ካሉ ዛፎች ወይም ከሚያምሩ ዛፎች መካከል ቀጥ ያለ ዛፍ አለ፣ ቁመናው የሚያምር አለ፣ ቅጠሉ የሚያምር አለ፣ በጣም ደስ የሚል ዛፎች አሉ። በዛው ተመሳሳይ ግን ደግሞ ጠማማ ዛፎች አሉ። በጣም ሲፈጠሩ ጠማማ ሆኖ ይፈጠሩና ከሌላ ጠላት ጋር ዛፎችን ከሚቆርጥ ስለታማ ጠላት ጋር መጠርቢያ ከተባለ ጋር እጀታዎች ይወዳጃሉ፣ ወዳጅነት ይፈጥራሉ። ከዛ ጋራ በመወዳጀት የገንዛ ወገናቸውን ሲቆርጡ፣ ሲፈልጡ፣ ሲከተክቱ ይኖራሉ። በቃ ይሄ ነው ዓላማቸው። እጀታዎች የገንዛ ወገናቸውን ተጣመው ከመፈጠራቸው በበለጠ ደግሞ የገንዛ ወገናቸውን ሲቆርጡ የሚኖሩ እጀታ የሆናችሁ ሰዎች አላችሁ። የሰው ለውጥ የማያስደስታችሁ፣ የሰው ስኬት የማያስደስታችሁ፣ ሰውን ጠልፎ በመጣል የተጠመዳችሁ፣ ሲያልፍለት አንድ ሰው ሲያልፍለት፣ ጓደኛው ሲያልፍለት የማትወዱ እጀታዎች፣ ህልማቸውን ሲያሰናክል፣ ህልማቸውን ሲሰብር ይኖራል እጀታ። እና ቅድም እንዳሉት መግቢያ ላይ በአካባቢያችን ባሉ ሰዎች ነው የምንወድቀው። እኛን የማያውቁን ሰዎች አይጥሉንም። ለምን? ስለማያውቁን፣ ሩቅ ስለሆኑ፣ ተገናኝተንም ስለማናቅ። አንቺን የጣለሽ፣ አንቺን ህልምሽን ያጨለመብሽ ወይም አንተን ህልምህን ያጨለመብህ በዙሪያ ያለ ሰው የምታውቀው የሚያውቅህ አብሮ ያደገ እጀታ የሆነ እጀታዎች ናቸው። እጀታዎች በባህሪያቸው እጀታውን የተፈጠሩ ሰዎች በባህሪያቸው የሰው ልጅ እንዲያልፍለት አይፈልጉም። የሰው ልጅ እንዲለወጥ አይፈልጉም። ህልሙን መቁረጥ፣ ራዩን መቁረጥ ነው ዓላማቸው። ስለዚህ ከነዚህ ሰዎች እንድንጠነቀቅ፣ ጓደኛ እንድንመርጥ፣ አዋዋላችን ውብ እንድናደርገው ነው ይህንን ፕሮግራም መስራት የፈለኩበት ዋነኛ ምክንያቴ። እጀታዎች እነማን ናቸው? አንተ ስታድግ፣ አንቺ ስታድጊ ወይም ስትለወጭ ወይም ስትለወጥ የማይፈልጉ ሰዎች እነዚህ እጀታዎች ናቸው። እጀታዎች እረፉ ባካችሁ። የሰው ልጅ ሰርቶ ይለፍለት፣ ሰርቶ ይለወጥ፣ ወጣትነቱን ይጠቀም። ስለዚህ የሰው ልጅ ሲያልፍለትና ሲለወጥ አይወዱም። ያንቺን ራዕይ፣ ያንቺን ዓላማ፣ ያንቺን ህልም መቁረጥ ነው ስራቸው። እናንተን ጠልፈው ለመጣል ምክንያት ይፈልጋሉ ሁልጊዜ። የሆነ ሰው በምክንያት ነው የሚወድቅ፣ በምክንያት ነው የሚነሳ። እድል እጣ ፈንታ የሚባሉ ብዙ ነገሮች አሉ፣ መክሊት የሚባሉ። አንዳንድ ሰው እንደ እድል ሆኖ እናንተን ደግፎ የሚያነሳ ቀጥ ያሉ ሰዎች፣ እጀታ ያልሆኑ ሰዎች ያጋጥሟቸዋል። እጀታዎች ከእናንተ ጠገብ ከሌሉ ጥሩ ሰዎች አሉ ማለት ነው። ሀሳብን ሸር የሚያደርጉ፣ ህልማችሁን የሚደግፉ፣ ራያችሁን የሚደግፉ ሰዎች አሉ። እጀታዎች ደግሞ የእናንተን ራይ ማጣመም፣ የእናንተን ራይ መስበር፣ ህልማችሁን መስበር፣ ማጨለም ነው፣ መቁረጥ ነው ዓላማቸው፣ መስበር ነው ዓላማቸው እጀታዎች። እና የሆነ ምክንያት ይፈልጋሉ። የሆነ አቅጣጫ፣ ለምሳሌ በባጃጅ ልሄድ ነው እንትን ባጃጅ ከፊት አንድ እግር ስለሆነች ተገልብጠህ ትጠፋለህ ብለው በመጀመሪያ ፍራቻ በአእምሮ ላይ ይፈጥራሉ።
እንድታደርግ የሆነ ነገር ስትመክራቸው ያንን ህልምህን መንገድህን ነው ቀድመው የሚቆርጡት። እንደ ጥመታቸው መንገዳቸውም ተመሳሳይ ነው እና እጀታዎች እባካችሁ ትውልድ ሰርቶ ሀሳቡን ክሬት አድርጎ ትልቅ ደረጃ እንዲደርስ ካሰበው እንዲደርስ ፍቀዱለት። እጀታዎች ትውልድን እየቆረጣችሁ አጣሉ። ለትውልድ መከራ አታሸክሙ። ቀናቸውን እና ዘመናቸውን ጨለማ አታድርጉ። እጀታዎች እባካችሁ ከቻላችሁ እናንተም ስሩ። የሰው ልጅ ሲያልፍለት ምቀኛ አትሆኑ። የሰው ልጅ ሲለወጥ ምቀኛ አትሆኑ። እጀታነታችሁ ይብቃ ማለት እፈልጋለሁ። ሁላችሁን ወዳችኋለሁ፣ አከብራችኋለሁ። ፍጹም ሀበሻ ነኝ። በድጋሚ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ሰላማችሁ ይብዛ።